ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የህዳር 25 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን የዶላር መጨመር የሰዎችን የመግዛት አቅም የሚፈትንና ከውጭ የሚመጡ ዕቃዎችን የሚያስወድድ ነው ተብሏል። ከዚህ ጋር የተያያዙ አነጋጋሪ መረጃዎችን የምናደርሳችሁ ይሆናል። በዛሬው ዕለት የበርካታ ሚሊዮን ዶላር የብድር ስምምነት መጽደቁ ተሰምቷል። ይህን ተከትሎም የህዝብ ተወካዮች ምክር ቤት ያጸደቃቸውን ሌሎች ተጠባቂ ረቂቅ አዋጆችን የምነግራችሁ ይሆናል። በመዲናዋ ያለውን የባቡር ትራንስፖርት በተመለከተ አዲስ መረጃ ይፋ ሆነ። ከዚህ ጋር ተያይዞም አዲስ የክፍያ ስርዓት ተግባራዊ መደረጉ ተሰምቷል። የምናሰማችሁ ይሆናል። የአሜሪካ የውጭ ጉዳይ ሚኒስተር ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት ማድረጋቸው ተሰምቷል። ለመሆኑ በምን ርዕሰ ጉዳይ ላይ ነው ውይይቱ የተደረገው? ተሰሙታላችሁ። የቡና ዋጋ በእጥፍ መጨመሩን የተመለከተ አዲስ መረጃም ይዘናል፣ የምናደርሳችሁ ይሆናል። የተከበራችሁ ተከታታዮቻችን የእነዚህና ሌሎች ጉዳዮችን ዝርዝር መረጃ እያደረስናችሁ አብረን እንቆያለን። እናንተም አብራችሁን በመቆየት እንድትከታተሉን በድጋሚ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ፣ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት። በአራት ወራት ብቻ ከውጭ ንግድ 3.37 ቢሊዮን ዶላር መገኘቱ ተገለጸ። በበጀት ዓመቱ 4 ወራት ውስጥ ከውጭ ንግድ 3.37 ቢሊዮን ዶላር መገኘቱን የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ገልጸዋል። በተጨማሪም ሚኒስትሩ የአራት ወራት አፈጻጸም ከእቅድ በላይ መሳካቱን ገልጸው የዚህም ከባለፈው ተመሳሳይ ወቅት ጋር ሲነጻጸር የ1.53 ቢሊዮን ዶላር ወይንም 83.7 በመቶ ጭማሪ ማሳየቱን ተናግረዋል። የንግድና ቀጠናዊ ትስስር ሚኒስትሩ አያይዘው እንደተናገሩት በሀገር ውስጥ ንግድ የኦንላይን ንግድ ምዝገባና ፍቃድ አገልግሎት አሰጣጥ ሽፋንን በተመለከተ በሩብ ዓመቱ ከ1 ሚሊዮን 300 ሺህ ብር በላይ የተገኘ ሲሆን በዚህም የእቅዱ 142 በመቶ እንደተሳካ ተናግረዋል። አያይዞም ከውጭ ንግድ ለተገኘው ገቢ ቡና፣ አበባና ሌሎች ወደ ውጭ የሚላኩ ምርቶች ከፍተኛ አስተዋጽኦ ማድረጋቸውን አስረድተዋል። ሚኒስቴር መስሪያ ቤቱ ጥራትን ከማረጋገጥ አንጻር በገቢ ዕቃዎች፣ የውጭና ሌሎች ምርቶች ላይም ውጤታማ ስራዎች ማከናወኑን ያስታወሱት ሚኒስትሩ ዲጂታል ንግድን በማስፋፋትና የግብይት ስርዓትን በመዘርጋት ረገድ ባለፉት 4 ወራት የኢኮሜርስ የግብይት ፕላትፎርም ላይ የተሰማሩ ድርጅቶችን መረጃ የማሰባሰብና የማደራጀት ስራ ሲሰሩ መቆየታቸውን አስረድተዋል። በተጨማሪም በኢኮሜርስ ንግድ ትግበራ ላይ የታዩ ተግዳሮቶችን በመለየት የኢኮሜርስ የሙከራ ሳጥን የማዘጋጀት ስራ መከናወኑን ጠቅሰው የፌዴራል የክልሎችና የከተማ አስተዳደር የበጀት ዓመቱ 4 ወራት አፈጻጸም በዝርዝር ቀርቦ ውይይት መካሄዱ ተገልጿል። የዘይት አቅርቦት ችግርን ለመፍታት እየተሰራ ነው ተባለ። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የዘይት አቅርቦት ችግርን ለመፍታትና የኑሮ ውድነትን ለማረጋጋት እየሰራ እንደሆነ የቢሮው ኃላፊ ወይዘሮ ሀቢባ ሲራጅ አስታውቀዋል። ወይዘሮ ሀቢባ የአቅርቦት ችግር እንዳይፈጠር የኑሮ ውድነቱን ለማረጋጋት በርካታ ስራዎች እየተከናወኑ እንደሆነም ጠቁመዋል። ኃላፊዋ በዚሁ የዘይት ምርት በሀገር ውስጥ በበቂ ሁኔታ እንዳለ ባመለከቱበት ንግግራቸው በሸማች ማህበራት፣ በአዲስ አበባ ንግድ ስራዎች ድርጅት እንዲሁም በተለያዩ ተቋማት በኩል 5 ሊትር ዘይት በ1400 ብር ለተጠቃሚዎች እየቀረበ መሆኑን አስታውቀዋል። ይሁን እንጂ አንዳንድ ነጋዴዎች በከተማዋ የምርት እጥረት እንዳለ በማስመሰል ምርቱን ከተጠቀሰው በላይ ሲሸጡ እንደሚስተዋሉ አስረድተዋል። ለአብነትም በአዲስ አበባ ንግድ ስራዎች ድርጅት በኩል የዘይት፣ ጤፍ፣ ፓስታ፣ ፎርኖ ዱቄት፣ ማካሮኒና ሌሎች የፍጆታ ምርቶችን በከተማዋ የተለያዩ አካባቢዎች በከፈቷቸው መጋዘኖች ለተጠቃሚዎች በተመጣኝ ዋጋ እያቀረቡ መሆኑን ገልጸዋል። የአዲስ አበባ ንግድ ቢሮ የምርት እጥረት እንዳይፈጠር ሲፈጠርም
ፈጥኖ በመፍታት ምርቶችን በተመጣኝ ዋጋ ተደራሽ በማድረግ የኑሮ ውድነቱን የማረጋጋት ሚና እየተወጣ መሆኑንም አመልክተዋል። 68 በመቶ የኢትዮጵያ ባሎች ሚስትን በመቅጣት ያምናሉ ተባለ። 68 በመቶ የሚሆኑ ባሎች ሚስቶችን በመደብደብና በመቅጣት እንደሚያምኑ በ2016 የተጠናው የኢትዮጵያ የስነ ህዝብ አወቃቀርና ጤና ዳሰሳ ጥናት አመላክቷል። በዚህም እድሜያቸው ከ15 እስከ 49 ዓመት የሆኑ ሴቶች በባሎቻቸውና በቅርብ ወዳጆቻቸው አካላዊ፣ ጾታዊና ስነ ልቦናዊ ጥቃት ይደርስባቸዋል ተብለዋል። የስርዓት ጾታ ጥቃት በሚስጥር የሚተገበር በመሆኑና በተጠቂዎች ፍራቻ 23 በመቶዎቹ ብቻ ወደ ህግ አካል እንደሚሄዱ ሲገለጽ፣ ይህ መሆኑ ጥቃቱ እንዲባባስ አድርጓል የተባለም ሲሆን ህብረተሰቡ በሴቶች እኩልነት እንዲያምንና ጥቃት እንዳይፈጸም ብሎም ጥቃት ሲፈጸም የማይታገስ መሆን እንደሚገባው አጽንኦት ተሰጥቷል። ችግሩ ጥልቅና ሰፊ በመሆኑ በችግሩ ልክ የሆነ ቅንጅትና ንቅናቄ የሚጠይቅ በመሆኑ ምላሽ ሰጪ የሆኑ ተቋማትና የክስ መመስረቻ መመሪያዎችን ሊጠናከሩ ይገባልም ተብሏል። በተጨማሪም ውይይቶች ተቋማዊ ብቻ ሳይሆን ሀገራዊ ቁርጠኝነት ያለበት መሆን ይገባዋልም ተብሏል። የቡና ዋጋ በእጥፍ በመጨመሩ ምክንያት ላኪዎች እየተቸገሩ ነው ተባለ። ከአርሶ አደሮችና አቅራቢዎች በፈረሱላ 8000ና 9000 ብር ይገዛ የነበረን ቡና ዋጋው በእጥፍ በመጨመሩ ላኪዎች እየተቸገሩ መሆኑን የኢትዮጵያ ቡና ማህበር አስታውቀዋል። ማህበሩ ላኪዎች በዚህ ዋጋ ቡና እየገዙ ለዓለም ገበያ ማቅረብ እንደሚከብዳቸው ገልጾ አርሶ አደሮችና ላኪዎች ዋጋውን ከፍ ያደረጉት ወደፊት ይበልጥ ይጨምራል በሚል ግምት እንደሆነም ተጠቅሷል። ወደ ውጭ ቡና የሚልኩ ነጋዴዎች ከአርሶ አደሮችና አቅራቢዎች ምርቱን የሚገዙበት ዋጋ ከተወሰነ ጊዜ ወዲህ ከፍተኛ ጭማሪ ማሳየቱን የገለጹት የማህበሩ ዋና ስራ አስኪያጅ ግዛት ወርቁ ቀደም ሲል በፈረሱላ 8ና 9 ሺህ ብር ከአርሶ አደሮችና አቅራቢዎች ይገዛ የነበረ ቡና አሁን በፈረሱላ እስከ 20 ሺህ ብር ድረስ እየተገዛ ነው ብለዋል። አንድ ፈረሱላ ቡና በ20 ሺህ ብር ገዝቶ ለውጭ ገበያ ማቅረብ ለላኪዎች ከባድ ነው ያሉም ሲሆን አሁን ያለው የዓለም አቀፍ ቡና መሸጫ ግን ዋጋው እንደሚጨምር ሳይሆን እንደሚቀንስ የሚያመላክት ነው ብለዋል። ላኪዎች ከአርሶ አደሮችና አቅራቢዎች ቡናን የሚገዙበት ዋጋ ካልተስተካከለ ምርቱን ለዓለም ገበያ ማቅረብ አስቸጋሪ ይሆናል ሲሉ አቶ ግዛት ስጋታቸውን ተናግረዋል። ቡና ለኢትዮጵያ ከፍተኛውን የውጭ ምንዛሬ የሚያስገኝ ምርት በመሆኑ ነገሩ እንደ ቀላል ሊታይ የሚችል አይደለም ያሉት ዋና ስራ አስኪያጁ ችግሩን ለመፍታት መንግስት መመሪያ ቢያወጣና ለላኪዎች ማበረታቻዎችን ቢያቀርብ አማራጭ እንደሆነም ጠቅሰዋል። ዋጋው አሁን ባለበት የሚቀጥል ከሆነ ኢትዮጵያ የምታገኘውን ገቢ ብቻ ሳይሆን ወደ ውጭ የምትልከው ቡና መጠንም እንደሚቀንስ አቶ ግዛት ተናግረዋል። የቀላል ባቡር ትኬት በቴሌብር መቁረጥ እንደተጀመረ ተገለጸ። የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት በዋና ዋና የትኬት መቁረጫ ጣቢያዎች ላይ የሚስተዋለውን የሰልፍ ብዛት ለመቀነስ የሚያስችል አዲስ የክፍያ ስርዓት መዘርጋቱን ይፋ አድርጓል። ድርጅቱ በየቀኑ እስከ 60 ሺህ ዜጎችን የሚያስተናግድ ሲሆን አሁን ላይ በአራቱ የመነሻ ጣቢያዎችና ስቴዲየምን ጨምሮ በ5 ቦታዎች ላይ የባቡር ትኬት በቴሌብር አማካኝነት መቁረጥ መጀመሩን የድርጅቱ ዋና ስራ አስፈጻሚ ዶክተር ብርሃኑ አበባው ገልጸዋል። በዚህም ተጓዦች በሞባይል ስልካቸው በቴሌብር ትኬት በመቁረጥ የሚሰጣቸውን ደረሰኝ ለሰራተኞች በማሳየት በቀላሉ ወደ ባቡር መግባት የሚችሉበት ስርዓት ተግባራዊ መሆኑን ገልጸዋል። ይህም የቲኬት መቁረጫ ጣቢያዎች ላይ ረጃጅም ሰልፎች እንዲስተዋሉ ምክንያት ሆኗል ያሉት ዋና ስራ አስፈጻሚው ይህንን የሰልፍ ችግር ለመቅረፍ በቴሌብር የመክፈያ ስርዓት መጀመሩ ትልቅ እገዛ ያደርጋልን ብለዋል። በተጨማሪም የሰልፍ ብዛቱን ለመቀነስ እንዲያግዝ በቴሌብር ትኬታቸውን በአራቱም መነሻ ጣቢያዎች እንዲሁም ስቴዲየም በሚገኙ የትኬት መሸጫዎች ቆርጠው በስልካቸው ደረሰኝ በማሳየት ማለፍ ይችላሉ በማለት አዲሱን ስርዓት አብራርተዋል። ይህ የክፍያ ስርዓት የተዘረጋው ትኬት መቁረጥ በሚቻልባቸው 5 ቦታዎች ላይ ሲሆን 4ቱ የመነሻና መድረሻ ጣቢያዎች ሲሆኑ 5ኛው ደግሞ የስቴዲየሙ ጣቢያ ነው። ዋና ስራ አስፈጻሚው የባቡር ትራንስፖርት ተጠቃሚዎች ቁጥራቸው ከፍተኛ መሆኑን የገለጹ ሲሆን በአሁኑ ወቅት 19 ባቡሮች ብቻ አገልግሎት እየሰጡ መሆናቸውን ጠቁመው ይህ ቁጥር ከተጠቃሚዎች ብዛት አንጻር በቂ እንዳልሆነ በማንሳት የባቡሮችን ቁጥር ለማሳደግና በተለያዩ ብልሽቶች ምክንያት ቆመው የሚገኙ ባቡሮች ተጠግነው ወደ አገልግሎት እንዲገቡ የማድረግ ስራ እየተከናወነ መሆኑን ተናግረዋል። የአዲስ አበባ ቀላል ባቡር አገልግሎት ከ10 ዓመታት በፊት ስራ ሲጀምር 41 ባቡሮችን ይዞ እንደነበር የሚታወስ ሲሆን አሁን ላይ 21 ባቡሮች በብልሽት ምክንያት ቆመው እንደሚገኙ መረጃዎች ያሳያሉ።
የበርካታ ሚሊዮን ዶላር የብድር ስምምነት ጸደቀ። በዓለም አቀፍ የልማት ማህበር መካከል ለዘላቂና ንጹህ ኢነርጂ ተደራሽነት ለውጥን ለማፋጠን ፕሮግራም ማስፈጸሚያ ያደረገውን የ294 ሚሊዮን ዶላር የብድር ስምምነት የህዝብ ተወካዮች ምክር ቤት በሙሉ ድምፅ አጽድቆታል። ምክር ቤቱ ዛሬ ባካሄደው በ5ኛ ዓመት የሥራ ዘመን 3ኛ መደበኛ ስብሰባው ላይ የተለያዩ የብድር ስምምነቶችን ማጽደቁ ተገልጿል። በዚህም 294 ሚሊዮን ዶላር የብድር ስምምነት ረቂቅ አዋጅ ቁጥር 1398/2018 በማድረግ በሙሉ ድምፅ የጸደቀ ሲሆን በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ ብድሩ 6 ዓመት የችሮታ ጊዜን ጨምሮ በ31 ዓመታት ውስጥ የሚከፈል መሆኑን ገልጸዋል። በተጨማሪም ምክር ቤቱ በዛሬው ውሎ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ በዓለም አቀፍ የልማት ማህበር መካከል ለምስራቅ አፍሪካ የክህሎት ትራንስፎርሜሽንና ቀጠናዊ ውህደት ፕሮጀክት ማስፈጸሚያ የሚውል ተጨማሪ የብድር ስምምነት ረቂቅ አዋጅ ቁጥር 1399/2018 አድርጎ በሙሉ ድምፅ አጽድቀዋል። የመንግስት ተጠሪ ሚኒስትሩ ከዓለም አቀፍ የልማት ማህበር የተገኘውን የ20 ሚሊዮን ዶላር ብድር ከወለድ ነፃ መሆኑን ገልጸው የ6 ዓመታት የችሮታ ጊዜን ጨምሮ በ38 ዓመታት ውስጥ የሚከፈል መሆኑን ለምክር ቤቱ አብራርተዋል። የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመን 3ኛ መደበኛ ስብሰባ ካጸደቃቸው ረቂቅ አዋጆች መካከል የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011ን ለማሻሻል የቀረበውን ረቂቅ አዋጅ በሙሉ ድምፅ መጽደቁ ይገኝበታል። የተሻሻለው ረቂቅ አዋጅ የፖለቲካ ፓርቲዎች ከእጩዎች ምዝገባ ጋር በማያያዝ ያነሱት የነበረውን ቅሬታ በመፍታት ለ7ኛው ዙር ጠቅላላ ምርጫ አስቻይ ሁኔታን ይፈጥራልም ተብለዋል። በተመሳሳይ በኢትዮጵያና በብራዚል መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት ለማጽደቅ የቀረበ ረቂቅ አዋጅን እንዲሁም በኢትዮጵያና ደቡብ አፍሪካ መንግስታት መካከል የተደረገውን በወንጀል ጉዳይ የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ለማጽደቅ የቀረበ ረቂቅ አዋጅን መርምሮ ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴ መርቷል። የዶላር መጨመር የሰዎችን የመግዛት አቅም የሚፈትንና ከውጭ የሚመጡ ዕቃዎችን የሚያስወድድ ነው ተባለ። የኢትዮጵያ ብሔራዊ ባንክ ባካሄደው የውጭ ምንዛሬ ጨረታ የብር የመግዛት አቅም ከዶላር አንጻር በ6 ብር መዳከሙ የሰዎችን የመግዛት አቅም የሚፈትንና ከውጭ የሚመጡ ቁሶችን ዋጋ እጅግ የሚያስወድድ መሆኑን የዘርፉ ባለሙያዎች ተናገሩ። ከውጭ ንግድና ከተለያዩ የውጭ ምንዛሬ ማግኛ ምንጮች እየተገኘ ያለው ዶላር ከአምናው ጋር ሲነጻጸር ከፍ ያለ መሆኑና በመሰል ምክንያቶች የውጭ ምንዛሬ ገበያ በራሱ መረጋጋት ይጠበቅበት ነበር ሲሉ የፕራግማ ካፒታል መስራችና የፋይናንስ ኢንቨስትመንት ባለሙያው መርዕድ ፍቅረ ዮሐንስ ገልጸዋል። ይሁንና በብልሹ አሰራር በባንኮች ግልጽ ያልሆነ የውጭ ምንዛሬ ግብይትና በተለያዩ ችግሮች ገበያው እንዳልተረጋጋ ጠቅሰው በዚህም ኢትዮጵያ ለክፉ ቀን የመጠባበቂያ ክምችቷን ማሳደግ ቢጠበቅባትም በየ2 ሳምንቱ ሚሊዮን ዶላሮችን በብሔራዊ ባንክ በኩል ለጨረታ እያወጣች ለባንኮች ታከፋፍላለች ብለዋል። በተጨማሪም እንደ ፖሊሲ እርምጃ ይህ ትክክል ቢሆንም እስከ መቼ የሚለው ግን መመለስ ያለበት ጥያቄ ነው ሲሉም ጠቅሰዋል። እስከ መቼ ጨረታ እያወጡ ገበያ የማረጋጋት ስራው ይቀጥላል ሲሉ የሚጠይቁት አቶ መርዕድ የኬንያ መጠባበቂያ የውጭ ምንዛሬ ክምችት 12 ቢሊዮን ዶላር መሆኑን ጠቅሰዋል። ኢትዮጵያ ከጎረቤት ኬንያ በእጅጉ ያነሰ 4 ቢሊዮን ዶላር መጠባበቂያ ክምችት እንዳላት ተናግረው ብሔራዊ ባንክ የሚያወጣው ጨረታ በቀጠለ ቁጥር ክምችቱን እንደሚያሳሳውም ተናግረዋል። ይህም በሂደት ችግሮችን ስለሚያስከትል የውጭ ምንዛሬ ገበያው እንዳይረጋጋ የሚያውኩ አሰራሮችን ፈትሾ መፍትሄ መስጠቱ ላይ ትኩረት ቢደረግ መልካም ነው ሲሉ መክረዋል። የኢትዮጵያ ብሔራዊ ባንክ ከሰሞኑ ባካሄደው 11ኛው ዙር የውጭ ምንዛሬ ጨረታ ለአንድ የአሜሪካን ዶላር አማካይ የምንዛሬ ተመን 154 ብር ከ39 ሳንቲም ሆኖ መመዝገቡ አይዘነጋም። በመጨረሻም የአሜሪካው የውጭ ጉዳይ ሚኒስትር ከጠቅላይ ሚኒስትር አብይ አህመድ ጋር በቀጠናዊ መረጋጋት ዙሪያ ተወያዩ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በተመለከተ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ መነጋገራቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት አስታውቋል። የአሜሪካ የውጭ ጉዳይ መስሪያ ቤት ይህንን ያስታወቀው ባወጣው አጭር መግለጫ ሲሆን የውጭ ጉዳይ ሚኒስትሩና የጠቅላይ ሚኒስትሩ ውይይት የተደረገውም ረቡዕ ህዳር 24 ቀን 2018 ዓ.ም መሆኑን አመላክቷል።
አመላክተዋል። በውይይቱም ሁለቱ ባለስልጣናት ዩናይትድ ስቴትስና ኢትዮጵያ ለቀጠናዊ መረጋጋት ያላቸውን ቁርጠኝነትና ለአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ መነጋገራቸውን መግለጫው የሚያሳይ ሲሆን የኢትዮጵያን ውስጣዊ ጉዳዮች በተመለከተ ንግግር ስለማድረጋቸው አልተጠቀሰም። ከውጭ ጉዳይ ሚኒስትሩ ጋር የተደረገውን ንግግር በተመለከተም ከጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት በኩል እስካሁን በይፋ የተገለጸ ነገር የለም። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ቀጠናዊ የሰላም ጉዳዮችን በተመለከተ ያደረጉት የኛው ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ የተካሄደ ስለመሆኑም ተጠቅሷል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት ለህዳር 25 ቀን 2018 ዓ.ም ለምዕራፍ 2 ለምሽት የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ ተመኘን። ሰላም። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት